ትንሽ ተቸግሯለሁ። በደንብ ቀን ስራ ሰርቼ መደገፍ አለብኝ። ጭራሽ ዘጋው። የተመታ ሄሎ መጣሁ። እየመጣሁ ነው። ትንሽ ጠብቂ። እንዴ ለምን ይቀራል? መጣሁ። ይኸው መጣሁ። ይቅርታ የእኔ ቆንጆ። እሺ መጣሁ። ምንድን ነው የሚያስቅሽ? አትሳቂ ረፊ። ምንም ዝም ብዬ ነው። አሹ ደህና ነህ? ሮማኔ መጣሽ? ቅድም አደይ አውርታኝ ነበር። እኔ እኮ እንድትጨነቅ ፈልጌ አልነበረም። በጣም ይቅርታ። እሱ ነው የእኔም ስራ ትክክል ልተሳስብ አላውቅም። ዛሬም ሊሆን ይችላል። እስቲ ሄደን እናናግራት። ማስፈልግ ነገር ካለው ከጎን ነኝ። እንጂ እንዲሽ ብለን እንዳታስብ። አንተ ነው ለዚህ ላታመልጠኝ አታምጥ። ደግሞ ምን ቀረ? የወሰዳችሁትን ንብረትና ብሬን ተመልሳላችሁ ወይስ አትመልሱ? እንዴ አሬ ብር አበባ ገዛ ተብዬ ተላኩ ብር ነው። ኧረ እባክሽ በዚህ ሻውና እሺ ሻኪሬ ማን ነው? ኪንጎይ ወንድሜ የጠፍተህ ነው? ኧረ ነው ድሮም ሰው ሲያስብልሽ ደስ አይልሽማ? እሺ በቃ ይቅርታ፣ ተስማምቻለሁ። ኧረ እኔ ደግሞ በቃ ትቼዋለሁ። አታረገውም። ባቡሬ እራት ሊጋብዛት እንዲያለ እሷ ደግሞ ወንድም ከመቼ ወዲህ ነው እራት የሚጋብዘው ብላት ዋተር ገጭ ትላለች። ባቡሬ አንቺ ሲያስቡልሽ አታቂም ሁሉንም ነገር። እኔ ባሰብኩልሽ ቁጥር አንቺ ወደ ሌላ ነገር ታዞሪዋለሽ። በቃ አልፈልግም ብሎ ሲነሳ አይ ኧረ እንዲያውም ተው ጋብዘይ ብላ ትለምነዋለች። በዛን ሰዓት ላይ ባቡሬ እንግዲህ ፈንተክ ብሎ በይለባብሰሽ ጠብቂኝ እመጣለሁ ብሎ ትቷት ይወጣል። ሊሊም በዛን ሰዓት ላይ ነገራቶችን ወደ ኋላ እያሰበች ምንድን ነው ብላ ፈነክነክ እያለች ትገኛለች። ቤዛ አሁን ላይ ምን እንደምታረግ ግራ ገብቷታል። ወንድሟ ከዛ ናይ ብራንጭ ብሎ የምትቁም ሰቅሏን አሳጥቷታል። ከየት ስላንጣ ብላ ብትለውም ወንድሟ ግን ሊረዳት ፈቃደኛ አይደለም። እሱም የሚፈልገው ብር እንጂ እሷ ከየትም ታንጣ ከየትም ብቻ ብር ሆኖ ታገኘው እንጂ ታንጣ እና አሁን ላይ ምን እንደምታረግ እንኳን ራሱ ግራ ገብቷታል። ምንም ታርጊ ምንም እኔ የሚመለከተኝ ጉዳይ አይደለም። አሁን አንድና አንድ አማራጭ የምሰጥሽ ብሩን ብቻ እንድታመጪ ነው የምፈልገው ብሎ እንትን ይላታል። እሷም በንዴት ጆሮ ላይ ትዘጋበታለች። ሊሊ እንግዲህ ከዘገጃጅታ ባቡሬን እየጠበቀችው ነው። አደይ ደግሞ ቆይ ምንድን ነው እንዴ ምንስ በተመለከተ ነው እንዴ ዝፏ ብትን እያልሽው እያለች እንግዲህ በጥያቄ አጥብቃ ይዛታለች። እንዴ ምንም ነገር የለንም አሁን ላይ እኮ ሌላ ነገር አስበሽ ብቻ እንዳይሆን እያለች እንግዲህ አደይን ትቆጣታለች። እኔ አላሰብኩም ብቻ አንቺ ደስ እንዲያለሽ እያለች ፍቅርን ወደዛም ትላታለች። አደይ ሊሊ ግን ምንም ቢሆን ምንም አሁን ላይ ዝግጁ እንዳልሆነች ነው የምታወራው። ቀለበቱን አውጭና ጣይ ወሱን ከቀለበት አውጥተሽ ካልጣሽ ትዝታዎችሽ ሊተውሽና ሊርቁሽ አይችሉም ቢላት ባቡሬ የባቡሬን ቃል ፈጽማለች። ሊሊ ዛሬ ቅምጥሏ መብራቷ የኪንጎ መብራት ቀኝ እጅ ወንድምየው ዛሬ እንዴት ነው ፏ ብትን እያልክ ነው? ሳው እንዴ ገባለህ እንዴ ስትለው አንቺ አርፈሽ ተቀመጪ ሰው ያላሰበውን አታሳስቢ ይላል። ባቡሬ ግን ገብቶለታል። እውነቱም የሚያፈነዳበት ቀን ግራ ገብቶታል። አሁን ላይ ምንም ብሎ ምንም እንደሚያፈነዳው ግራ ቢጋባው፣ ነገር ግን ሁሉንም ነገር አፈንድቶ ቢገላገል ይሻለዋል። ኪንጎን አበባ ግዛልኝ ብሎ ልኮት ነበረ። ኪንጎ ከዚህ ቀደም ኪስ ያጠበው ነገር ዛሬ ላይ እሱ እንዲሁም ኪስ አጥበው ልከውታል። ባቡሬ የእሱ ጥፋት መስሎት ገጭ ቋያል። እንግዲህ ድሮ እሱም ማመኔ ነው ብሎ ጎዋ ይላል።
አሹ ሩታዬ የደወለችለት እንግዲህ ሩታ ራስሽን ጠብቂ፣ እዛ ገጠር ላይ እንደዚህ አይደለም፣ ራስሽን ጠብቀሽ ከራስሽ ጋር ሆነሽ ነው ሁሉንም ነገር ማድረግ ያለብሽ እያለ እንግዲህ ለምንትን ይመክራታል። በዛን ሰዓት ላይ ኪንጎ በር ያንኳኳል። በር ሲያንኳኳ ግን ያልጠበቀው ነገር ነበረ እየለመነ ያለው። አሁን ላይ እጁ ላይ ምንም ስለሌለው ኪንጎ ያለውን ነገር ይለምናል። ፍቅር ሰይጣኑ አሁንም አልተተወላትም። አዴይን ለመቀበል ዝግጁ አይደለችም። አዴይንና ዴቭን ለማለያየት አሁንም ቆርጣ እንዴት ተነሳይ ነው። ልጄ አዴይ አንቺ አባትሽ አሁን በኋላ ላይ ይቀበልሻል፣ አሁን ለጊዜው ነው እንደዚህ የሆነው እንጂ ብላ በምትመክርባት ሰዓት ላይ የኔም አባት ይመጣል ማለት ነው ወይ ብላ እንግዲህ ፍቅር ገጭቋ ትላለች። ያንቺ አባትና የእሱ አባት ልዩነት አለው ብትላትም ግን የፍቅር እየሆየ ልትቀበለው አልፈለገችም። ፍቅር አባቷን በጣም ትፈልጋለች። አባቷ ግን እሷን አይፈልጋትም። ቤዛ ጋር ሆና እንኳን ስትደውልለት መልሰሽ እንዲያደውይ ብሎ ጆሮዋ ላይ ዘግቶባታል። እናቷም ግን ይሄን ስለምታውቅ ምንም አላለችም። የአበበ ፍቅረኛ እንግዲህ አበበና ሌላ አብረው እንዳሉ የአጎቷ ይመጣባቸዋል። አጎቷ ሲመጣ ቆይ ምን እያደረጋቸው ነው? አርፈሽ ተቀመጪ ነግሬሻለሁ ቢላትም አበበን ደግሞ ቆይ ምንድን ነው የምትለው? እኔና እሷ ስለተፋቀርን ምንም የተለወጥም ነገር የለውም። አንተ እንዲያልከው ሳይሆን እኛ ባልንበት መንገድ እናሰደዋለን እያለ እንግዲህ አበበ ይናገራል። እሱ ግን ፈቃደኛ አይደለም ይሄንን ለማድረግ። እኔ እንደዚህ ስትሆን ዝም ብዬ አልቀበልም። ቆይ አንተ እስከ ዛሬ ድረስ የት ነበርክ? ዛሬ ነው ወይ እወዳታለሁ የምትለው ቢለውም አዎ እወዳታለሁ፣ እሷን አጥቼ ግን ምንም ማድረግ አልችልም፣ አፈቅራታለሁ ይላል። ኪንጎና ቅምጥል አሁን ላይ እንግዲህ ትዳር እያሉ ነው። ትዳሩን ያስምርላቸው ነው የሚባለው። ራሳችንን እንቀይር፣ ራሴን ልቀይር፣ ራሴ ወደ ቤቴ ሄዳለሁ ሲላት ለምንድን ነው ቤት የምትለው ትልና በዛን ሰዓት ላይ ቤዛ በእነሱ ጋር ትመጣለች። ቤዛን እንጫወትባት ሲደብረን ዳይመንድ እኮ መጫወቻ ያረጋታል ይላል። በዛን ሰዓት ላይ እንግዲህ መጫወቻቸው እሷ ነበረች። አስር ጊዜ ቁጭ ብድግ ስሪ ብለው እንግዲህ በሙድ ይዙባታል። እሷም 10 ጊዜ ቁጭ ብድግ መስራቷን እንደቀጠለች ትገኛለች። ባቡሬ ቀለበቱን ካላወጣሽው ወደ ራስሽ አትመለሽም። ቀለበቱን የግዴታ ማውጣት አለብሽ። አሁን ላይ ቀለበቱ እጅሽ ላይ ያለ እሱን ከማስታወስ ውጭ ሌላ ነገር ምንም የምታተርፊው ነገር የለሽም ቢላት ባቡሬ እሷ ግን እንዴት አድርጌ ልጣለው ትለዋለች። በዛን ሰዓት ላይ አባቴም የኔን ትዳር እኔ አግብቼ እንትን እንዲል ነበር የሚፈልገው ይላታል። እሷ ግን ይሄንን እያደረገች ይሄንን ሳስብ ነበረና ኢላን ያፈቀርኩት የአባቴን ደስታ ለመስጠት። በዛን ሰዓት ላይ ግን ኢላ እንደሚወደኝ እየነገረኝ ትቶኝ ሄደ። ትቶኝ ከሄደ ከ7 ዓመት በኋላ ደግሞ ተመልሶ መጥቶ ትቼሻለ ዲም እያለ ነበር እኔን እየሞላ የነበረው ትላለች ሊሊ። ቤዛ ሁሉም ነገር እውነቱ ሲወጣባት እንኳን ልታምን ፈቃደኛ አይደለችም። እንዴ ሁሉም ነገር እየሆነ እንኳን ዛሬ ለምንድን ነው እማታምኒው? ለምንስ ነው እንደዚህ እየሆንሻለሽው? ብላ የፍቅር እናት እንትን ትላለች። በዛን ሰዓት ላይ አሹን ትጠራና አሹና ይችልኝ ከፊቴ አስወጣልኝ እየጎተትክም ቢሆን ስትለው ሲጎትታት ደግሞ ቆይ እየጎተትክ አይደለም ብላ ደግሞ እናት ስለሆነች ጥቂት ነገር አባባትና ተወቻት። ማዘሪ ይቅርታ፣ ማሚ ይቅርታ እያለች እየለመነች እኔ በጣም ነው የምታናድጅኝ፣ ካሁን ቀጥለሽ ከልጆች ጎን እንዲያይሽ አልፈልግም ብላ የመጨረሻ ማስጠንቀቂያ ሰጥታት ህይወቷ ትወጣለች።
አደይና እንግዲህ በእሷ ልጅ ትመካከራለች። አሹ እንዴት አድርጎት ነው አሹ ጋር ምን ሆነሽ ነው ስትላት፣ አሹ አሁን ላይ በጣም ጠባው ተበላሽቷል ትላለች። አሹ ጠባው ተበላሽቶ ሳይሆን አሁን ላይ ያለበት ሁኔታ በጣም አሳስቦት ነው። ውድና የተከበራችሁ የቻናል የቤተሰቦች ሰላማችሁ ብዝት ተረፍረፍ ይበልልን እያለን ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።